ለልጆች የለንም፣ ለሀገር የለንም፣ ለህብረተሰቡ የለንም፣ ለተራቡት የለንም። አንድ የሌለ ነገር እንዲሟላ ነው። እሱም ገንዘብ ብቻ። እናንተ አባቴ ብሩካን በቀኝ በኩል ላሉት የሚሰጠው ቦታ እንዲህ እስከሆነ ድረስ እኛም በክርስቶስ ቀኝ በቅድስት ቤተክርስቲያን ቀኝ በኩል ለመቆም እድሉን እንድናገኝ እግዚአብሔር አምላካችን ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር አምላክ ቤተሰቦች ዛሬ የምንማረው በቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ያለውን የደቀ መዛሙርቱ ወደ ኋላ ማፈግፈግ ከትንሣኤ በኋላ የሚል ርዕስ ነው። ከትንሣኤ በኋላ ደቀ መዛሙርቱ ወደ ኋላ ፈግፍገዋል። ማፈግፈግ ብዙ ጊዜ ወደፊት ካለ ዓላማና ግብ ጋራ ሊሳካ ያልቻለ ወይም ለማሳካት አለመሞከር ወይም ደግሞ ወደፊቱ አቅጣጫ ሁኔታ ጋር በተያያዘ በፍርሃት ወይም በተለያዩ ችግሮች ወደ ኋላ ማፈግፈግ ክርስቲያናዊ ጉዳት እንዳለው የሚያሳየን ይሆናል። የደቀ መዛሙርቱ ወደ ኋላ ማፈግፈግ የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ የምንማርበት ቃል ነው። መጽሐፍ ቅዱሶቻችሁን ከፍታችሁ በምታዩበት ጊዜ እንዲህ ይነበባል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆችም ከደቀ መዛሙርቱም ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። ምንም አልሰሩም። ይሄ የኋልዮሽ ትዝታ ነው። በሌላ እግዚአብሔር አምላክ ቤት መኖር ስንጀምር ብዙ የኋልዮሽ ትዝታዎች እየተከተሉን ወደ ኋላ ይጎትቱናል። ከአንዳንዶቹም በባህሪያችን ውስጥ ካሉ ፍላጎቶች፣ በኑሯችን ውስጥ ካሉ እንቅስቃሴዎችና ሁኔታዎች አንጻር ባህሪያችን በዚህ መልኩ ከልዑል አምላክ መንገድ ጥሪ ፈቃድና ከትንሣኤው ተስፋ ራእዩን ከመጠበቅ ጋር ተያይዞ ለመቆየት የምንችልበትን አቅም እንድናጣ የሚፈትነን ኃይል ይኖራል። ብዙዎቻችን በመንፈሳዊ ሕይወት ባለን ጅማሬ ውስጥ ያለንን የወደፊቱን ትኩረት በተለያየ ሁኔታ መንፈሳዊ በረከቶቻችን እንዲወድቁ ምክንያት የሆኑ ነገሮች ከፊታችን ብዙ ተደቅኖብናል። አንዳንዶቻችን እንደ ጥሪያችን መኖር አልቻልንም። አንዳንዶቻችን ወደ ቤቱ ከመግባቱ ጋር በተያያዘ ያለን ፍቅር በሰዎች ክፋትና ተንኮል ምክንያት ጠፍቶብናል ወይም ደግሞ ተለይተናል። ስለዚህ የዘመኑን መንፈስ ለመመሳሰል ወደ ኋላ ተመልሰናል። በኢኮኖሚ ሁኔታም ባለን ባህሪ በክርስቶስ ፍቅር ይልቅ የኢኮኖሚው ፍቅር ብዙ ከእግዚአብሔር የሚሰጡንን የደህንነት ጸጋዎች እንዲከለክሉን ከማድረጉም በላይ ልቦናችን፣ ሕሊናችንና አእምሯችን በአኗኗራችን ባህሪ ውስጥ በመንፈስ እንደተሰረቀ እያንዳንዳችን በእውነት ግልጽ የሆነ እይታ የምናይበትን እድል አጥተናል። ይህም ራሱ አሉ ከሚባሉ ትልልቅ ውድቀቶች ነው።
ስለዚህ በደቀ መዛሙርቱ ሕይወት ስናይ ሁሉም ተሰባሰቡና ብዙዎቹ ነገሮች ላይ ትኩረት እየሰጡ ከተወያዩ በኋላ በመካከሉ ጴጥሮስ ተነሳና እኔ አሳ ላጠምድ ሄዳለሁ አላቸው። በዚህ ጊዜ ሁሉም በአንድ ሀሳብ ተስማሙና እኛም ከአንተ ጋር እንመጣለን አሉት። በእውነት ይሄኛው ክፍል የሚገርምና የሚያሳዝንም ክፍል ነው። በብዙ በረከት ሕይወታቸው የተያዘ ደቀ መዛሙርት አሁን ወደ ቀድሞ ኑሯቸውና ባህሪያቸው ሲያስቡ እናያለን። የቀድሞ ኑሮ ባህሪ ማሰብ በመንፈሳዊ ነገር ስንመለከተው ለወደፊቱ ሁኔታቸው ብዙ የእግዚአብሔር አምላክ ኃይልና ረድኤት የመንፈስ ቅዱስ ስራ የቤተልሔሙ ልጅ ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ኃያሉ የመለኮት ባህሪውን በአካላችን ውስጥ ያደረገ በሰማይ ሲመሰገን በምድርም ቅዱስ ቅዱስ የተባለ በቅድስት ድንግል ማርያም አካል ባህሪያችንን የወደደ በስጋ ተገልጦ አካሄዳችንን ሊያቀና እግዚአብሔርነትን ያካፈለ ልዩ አምላክ ባደረገላቸው ጥሪ መሰረት ላይ ለማስታወስ የእሱን በኃይልና ጥበብ ለማገናዘብ አሁን አቅም አጥተው አሳ ላጠምድ እሄዳለሁ ብለው ወደ ኋላ ሲያስቡ እናያለን። ወደ ኋላ ማሰብ ዛሬ ወደ ኋላ ማሰብ ደቀ መዛሙርቶችን ከጎዳን የቤተ ክርስቲያን ታሪክ መንፈስና በረከትን ዝቅ በሚያደርግ አካሄድና አስተሳሰብ ውስጥ መኖር ከጀመርን በጣም ቆይተናል። ይህም አሳዛኙ ምዕራፎቻችን ናቸው። በተሰለፍንበትና በቆምንበት መንፈሳዊ ዓላማና ግብ ላይ ረጋ ብለን የምናስብበትን አቅም ወይም መንፈሳዊ ጥንካሬ ከማጣቱ ጋር ተያይዞ ለብዙ ክርስቲያኖች ሕይወት የመንፈሳዊ ሕይወት መጎሳቆል ምክንያት በመሆን ደረጃ ብዙዎቹ ወንድሞቻችንና አባቶቻችን በዚህ መንገድ የጴጥሮስን የሕይወት ገበና ተከትለው በደጁ ያሉ በአስተሳሰብና በስራ በተግባር ወደ ኋላ የተመለሱ ለሚያዩዋቸው በአርአያነት ለሚመለከቷቸው ትልልቅ እንቅፋቶች የሆኑ በውስጥም በውጭም መኖር እንደቻሉ እናያለን። ይህም ደግሞ የተለመደ መንፈሳዊ ክስተት ነው። በጴጥሮስ ሕይወት ታይቷል። ሌሎችም ታማኝ ደቀ መዛሙርቶች ከአንተ ጋር ወደ ድሮ ወደ ባህር እንመለሳለን አሉ። ወደ አሳው ቦታ እንመለሳለን አሉ። በመጀመሪያ ደረጃ በጥሪያቸው ውስጥ ያለውን መልእክት ስናይ የማቴዎስ ወንጌል ምዕራፍ 4 ቁጥር 18 ላይ በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉ ይላል። ይሄ እንግዲህ ጅማሬያቸው ነው። ከአሳ አጥማጅነት ወደ ሰው አጥማጅነት እንዲሸጋገሩ በልዑል እግዚአብሔር አምላክ ሕያው በሆነ ቃሉ ጠራቸው። ወዲያው መረባቸውን ትተው ተከተሉት። በጣም መልካም። ይሄ መጀመሪያው ጅማሬ ነው። በዚህ ጅማሬ ውስጥ ብዙ ዲያቆናት ለመንፈሳዊ ግምት የሚሰጡት ከልብ ሆናቸው የመነጨ ሆነው ከጀመሩት በኋላ ከናካቴው ከህሊናቸው ከአእምሯቸው ከልቦናቸው አልፎም ተርፎ ከአካላቸውና ከኑሯቸው የእግዚአብሔርን መንፈስ የሃይማኖትን በረከትና ምስጢር ትተውት እንደገና ተመልሰው ባህር ዳር የቆሙ አሸዋ ውስጥ የገቡ በኮረብትና በሻካራ ምድር ላይ የሚመላለሱ አስቸጋሪ በሆነ ህሊና እና አእምሮ ውድቀት ላይ የሚሄዱ በጣም ጥቂቶች አይደሉም፣ በጣም ብዙዎች ናቸው። ከዚህም የተነሳ የቤተ ክርስቲያን መንፈሳዊ ኃይሏንና ክብሯን ለዓለም ተረትና
በባህሪያቸው ለተጣመሙ በፍልስፍና ለደነቆሩ ሰዎች በአስተሳሰባቸውም ለእግዚአብሔር አምላክ መንፈሳዊ ኃይል ግምት ለማይሰጡ ውስጣቸው በዲያብሎስ ኃይል ለተነካ ሰዎች የክፉ ተምሳሌትና መተረቻ ሆኖ መገኘት በጣም ከሚያሳዝነው አንደኛውና አደገኛው ነገር ነው። እዚህ መረባቸውን ትተዋል። ሰው አጥማጆች እንዲሆኑ እግዚአብሔር አምላክ በቃሉ በኩል ሕሊናቸውና ልቦናቸውን ጎብኝቶ የቀድሞ ባህሪያቸውና አኗኗራቸውን ትተው እንዲከተሉት በመንፈሱ በኩል አክብሮ ከኋላው እንዲመጡ አድርጓል። ብዙ ታምራትን አይተው ክብሩን አይተው ቸርነቱን ኃይሉን አይተው ፍቅሩንና እንዲሁም ደግሞ በሕይወቱ ዘመን ሁሉ ያከናወናቸውን ድንቅ የትዕግስት ምዕራፍ አካሄዶችን ሁሉ ተገንዝበው በመለኮታዊ ባህሪው የእግዚአብሔር ልጅ መሆኑን አምነው ከትንሣኤው በኋላ ሞት ከተሸነፈ በኋላ የዲያብሎስ ሰራዊት ከወደቀና ከታሰረ በኋላ በወደፊቱ የመንፈሳዊ በረከት ውስጥ ያላቸው መንፈሳዊ ድርሻ በእግዚአብሔር አምላክ መንግስት ውስጥ ትልቅ መሆኑን የሚገነዘቡበትን እድል እንኳ ካገኙ በኋላ የምስራቹ ድምፅ መቃብር ተፈንቅሎ ሞት ተሽሮ ከተነገራቸው በኋላ የመላእክት መገለጥ ሁሉ ከተበሰረ በኋላ በመቃብር ውስጥ አለመኖሩን መረጃ ካገኙ በኋላ ወደ ቀድሞው ኑሯችን እንመለስ ብለው አሳ ላጠምድ ሄዳለሁ ሲል ጴጥሮስ ሁሉም በአንድ ላይ አብረን እኛም ከአንተ ጋር እናጠምዳለን አሉ። ማፈግፈግ ይባላል በኋላ። በተለይም በአዲስ ኪዳን ፍጻሜ ባማረበት ሁኔታ የክርስቶስ ቸርነት 100% ተገልጦ የሰው ልጅ የደህንነት ኃይል በበረታበትና ዲያብሎስ ተሸንፎ ምድር በክርስቶስ ሽታ በመልካም መዓዛ ባማረበት ሰዓት አይ ወደ ኋላ እንመለስ፣ በባህር ውስጥ እንቀመጥ፣ የባህር ኑሮ ይሻለናል አሉ። የቀድሞው መረባችን ይሻለናል አሉ። አሁን ማን ያጥምድ? አሁን ወደ ምስኪኖቹ ማን ሄድ? ወደ ወደቁት ማን ሄድ? ወደ ተቸገሩት ማን ሄድ? የመንፈስና የአእምሮ ጭንቀት ወደ ያዛቸው ኑሮና ኢኮኖሚ አስተሳሰብ የጎዳቸው ዓለም የገፈተረቻቸውና የናቀቻቸው ዘወትር የሚያለቅሱ በመናፍስት ተይዘው በር ዘግተው የሚሉ የሞት መንፈስ የሚናፍቃቸው እነሱ ጋር ማን ሂድ? ማን ሰው አጥማጅ ሆይ? እኛ ይህንን አካሄድ እንኳን ልናጠምድ የምናጠምደው በሌላ መንገድ ሆኗል። ያውም ሰው በሚጎዳበት፣ በሚቸገርበት፣ በሚያዝንበት፣ አእምሮ በሚቆስልበት ጠመዳ በኩል መንፈሳችን የሌላ ክፉ ኃይል አገልጋይ እየሆነ መጥቷል። ይህም አሳዛኝ ከሆኑ ምዕራፎች አንዱ ክፍል መሆኑን ከትንሣኤው ትምህርት እንገነዘባለን። በኋላ ይኑና ሰዎችን አጥማጅ እንድትሆኑ አድርጋችኋለሁ አለ የማቴዎስ ወንጌል ምዕራፍ 4:19። ሰዎችን አጥማጆች ሊጠመዱ የሚፈልጉ ብዙ ዓለም ያስጨነቀቻቸው ሁለት ሞት የማይታያቸው ሞትን እንደ መገላገልና እንደ ማረፍ አድርገው የሚገነዘቡ የመናፍስት አደጋ እንዳለ ያልተረዱ የሲኦልና የገሃነም እሳት የእግዚአብሔር አምላክ መንግስትና የደህንነት ጸጋ መኖሩን ያልተገለጸላቸው በፍርሃት ተሸብበው የሚሸማቀቁ ዕለት ዕለት በመኝታቸውም ሆነ በመንገዳቸው በኑሯቸው ሁሉ ጊዜ ዘመን ያጨለመባቸው በዚህ በአዲስ ኪዳን ውስጥ ብዙዎች አሉ። ከነዚያም ውስጥ አብዛኛዎቹ ኢትዮጵያውያን ናቸው። በተለይም በውጭ ዓለም የተሰደዱ የሰው ግንባር ውስጥ የፈጃቸው በአኗኗራቸው ህልውና ውስጥ ነፃነታቸውን እየተዉ የሀገር ትዝታና የሰላም ጸጥ ያለው የቀድሞው የድህነት ኑሯቸው የሚናፍቃቸው ወደ ሀገር እንዳይመለሱ ሀፍረት የሚሰማቸው ብዙ ሊጠመዱ የሚገቡ ኢትዮጵያውያኖች አሉ። በዓለም ዙሪያም ይህንኑ የሚመስል የኑሮ አቅጣጫቸውን በግፍ ላይ መስርተው በቅሚያ፣ በንጥቂያ፣ በዘረፋ፣
በግድያ ላይ ያሉ ለሕፃኑ፣ ለሽማግሌው፣ ለአረጋዊው፣ ለወጣቱ ሞት የሚያስቡ የደም ሽታ የሚናፍቃቸው መናፍስት ያዘጋጃቸው ብዙ ጨካኞች አሉ። እነዚህን ሁሉ አጥማጆች እንዲኮን ነው ከኋላዬንና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን ልብ እየነካው በቃሉ ሲነካው መረባቸውን ተከተሉ። ይሄ መረብ ከትንሣኤ በኋላ ተከትሏቸው ከልቦናቸው ውስጥ በትዝታ መንገድ ውስጥ ተቀምጦ ስለነበረ ትዝ አላቸው። ከትንሣኤ በኋላ ደቀ መዛሙርቶች ወይም በእግዚአብሔር ቤት የሚኖሩ ሰዎች ሊሰሩ የሚገባውን የሕያውነት ቃልና ሊያደርጉ የሚገባውን የተስፋውን ቸርነት ለሌሎች ሊገልጡ የሚገባውን የማዳን ጸጋ ዝም ሲሉ ወይም ወደ ቀድሞው ስጋዊ መረብ መመለስ ሲጀምሩ ወይም የቀድሞው ስጋዊ ሕይወትና የሌላ ደባላዊ የሆነ የኢኮኖሚ ይዞታ ሕይወታቸው ውስጥ በትዝታ መልኩ ሲቀመጥ የእግዚአብሔር አምላክ ቤት ውስጥ ያለውን አገልግሎትና መንፈሳዊ ክብር ሊኖሩበታል እንጂ አያደርጉበትም። ከዚህም የተነሳ የእግዚአብሔር ሕዝብ በተለያየ አይነት ጉዳት ውስጥ ሲገባ እጆቻቸውና ዕቅዳቸው ፕሮግራማቸው መረብ ላይ ብቻ የሆነ ብዙ አገልጋዮችም ተገልጋዮችም አሉ። ይሄ በእግዚአብሔር አምላክ ቤት በፍቅሩና በጸጋው እንዳይጠመዱ የሚያደርግ የቀድሞ የኋላ የኮተት የመናፍስት ጉዞ እንዳለ ያሳየናል። ጴጥሮስ ብዙ መንፈሳዊ በረከቶችን አይቷል። ሞት ሲነሳ አይቷል። ሞት ድል ሲሆን አይቷል። ለዘመናት ደም የሚፈሳት ደሟ ሲቆም ሲደርቅ አይቷል። አይነ ስውሮች ሲበሩ አይቷል። የወደቁትን አንስቶ ከጎኑ ሲያሰልፍ አይቷል። ግን ያ ሁሉ አሁን ከህሊናውም ከልቦናውም ጠፍቶ የለም የድሮ ኑሮዬ ትዝ አለኝ፣ ወደ ባህሪ ልመለስ፣ ወደ መረቤ ልመለስ ብሎ ሲጓዝ አገኘ ነው። ሌሎችም ደቀ መዛሙርት አይ ለምን ትንሣኤውን በተስፋና በጽናት እንጠብቅ ማለት አልቻሉም። ሁሉም በአንድ ሀሳብ ተስማሙና እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። የሚገርመው በዚያች ሌሊት ምንም አላጠመዱም ይላል። በቃ ምንም አላጠመዱም። ዛሬ ምንም ሊያጠምዱ ያልቻሉ እህቶቻችን፣ ወንድሞቻችን በክርስቲያናዊ ሕይወት ከልጆቻቸውና ከኑሯቸው ውስጥ ሊጠመዱ ያልቻሉ ኑሮዎች ውስጥ ጊዜና ዘመንን የጨረሱ ጥቂቶች አይደሉም። በመንፈሳዊ ጉዞ ውስጥ መንገዶቻቸው ቀጭጨው ልቦናቸውን ረጋ ብለው ማሰብ ሲጀምሩ ክርስትናዬ ይሄ ነው እንዴ? በዚህ ነው እንዴ የኖርኩት? ምንድን ነው የኔ ተስፋ? እያሉ ልቦናቸውን ሲያማክሩት ሞት የሚሸታቸው አሊያም በጭንቀት ጊዜያቸውን እንደ ማንኛውም ተጨናቂ ወገን እርዳታ እንደሚፈልግ ሰው አይነት ሆነው እርዳታ ሲፈልጉ እናያለን። ምክንያቱም በዚያች ሌሊት ምንም አላጠመዱም ነው ነገሩ። ልንኖርበት የምንችለውን በረከት ከስሙና ከክብሩ ጋር ስንዘነጋ በእግዚአብሔር ስም የምንራመድበትን ኃይልና ጥበብ እንረሳለን። በተጨማሪ የእሱም ምሪትና ክንድ በኑሯችን ውስጥ ሊኖረው የሚገባውን ቦታ ሳንስት እንመላለሳለን። ስለዚህ ሁሉም ነገር የምንወደውና የምንፈልገው ባህር እንኳን ከነበረቡ ባዶና ደረቅ ይሆናል። ለዚህ ነው ዛሬ የክርስቲያኖች ኑሮ በመተተኞችና በሟርተኞች ጨንግፎ ሁሌ ወድቆ እየሰሩ ድሃ የሆኑ እያገኙ ባዶ የሆኑ ኪሳቸው ሞልቶ ቀዳዳ ሆነባቸው
በልተው ያልጠገቡና ጠጥተው ያረኩ ብዙ የእግዚአብሔር ሕዝቦች አሉ። የትንሣኤው ጸጋና ተስፋ የተገለጠላቸው ሆኖም ግን በደጁ ባለው ረድኤት ውስጥ መኖር ያቃታቸው የኑሮ ገበና፣ ልጆችን የማሳደግ ሩጫ እግዚአብሔርን የከለከላቸው ግን መረባቸውም ጓዳቸውም ቤታቸውም ባዶ የሆነባቸው ጥቂቶች አይደሉም። እንዳውም ይህንን በምናደምጥበት ጊዜ በራሳችን ጓዳ ውስጥ ገብተን በህሊና ወቀሳ ውስጥ የምንገኝ አሊያም ፈጽሞ ራሳችንን በድፍረት የምናነቃንቅ አንጠፋም። እንግዲህ የሚገርመው በዚያች ሌሊት ምንም አላጠመዱም ይላል። የተመለሱባት ሌሊት ቀን በብርሃን የሮጡባት መንገድ ያፈራችው ፍሬ ምንም የለም። ለምን ግን እንደዚህ ሆነ? ሲመለሱ ከክርስቶስ መንፈሳዊ ኃይል ጋር አልተመለሱም። ሁሉም ከራሳቸው ሀሳብ፣ እቅድ፣ ፕሮግራም፣ ትምህርት፣ እውቀት፣ የባህሩ ፍላጎትና የመረቡን ልምምድ ብቻ ይዘው ነው የተመለሱት። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አለው። ስንት የሚጠመዱ ወገኖች በመንገድ ላይ የወደቁ የመንፈስን ጉልበት የሚጠይቁ የደህንነትን ኃይልና በረከት የሚናፍቁ ምስኪኖች ከፊት ለፊቱ አሉ። ግን አሁን መረቡ ትዝ አለው። ሁልጊዜ መረባችን ይለናል። ስጋዊ መረቦቻችን፣ ስጋዊ እቅዶቻችን፣ ስጋዊ ትርፎቻችን፣ ስጋዊ ጠባዮቻችን በመንፈሳዊ ሕይወት ቦታና ጎዳና ውስጥ ካሉት በጣም ከምናስታውሳቸው ነገሮች አንደኛው ክፍል ለስጋ በሚመች መንገድ የምንሄድበትን ፕሮግራም ከመንፈሳዊ ነገር በፊት አስቀድመን መራመድ ስንጀምር እዚህ ምንም አላጠመዱም ወደሚለው ባዶነት እንራመዳለን። በዚህ አይነት ሁኔታ እንዲቀጥሉ ስለማይፈልግ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚሁ በዮሐንስ ወንጌል ምዕራፍ 21 ቁጥር 4 ላይ በነጋም ጊዜ ይላል። ነጋ። ሲደክሙ አድረው ነጋ፣ ሲሮጡ አድረው ነጋ። መንጋቱ አይቀርም፣ ግን እግዚአብሔር የሚቆምበት ንጋት መሆን አለበት። ነጋ። ለብዙዎቻችን ቢነጋም ያው ጨለማ ነው፣ ቢጨልምም ያው ጨለማ ነው። በተለይም በውጭ ዓለም ያሉ እህቶቻችን እና ወንድሞቻችን ደክመው ፕሮግራሞቻቸውና እቅዶቻቸው በየዓመቱ አዲስ ሲሆንባቸው በጣም ያዝናሉ። አንዳንድ ጊዜ የሀገር ቤቱ ትዝታዎች፣ የመንደሩና የቀየው ሽታዎች ይመጡባቸዋል። ከዛ በኋላ እንቅልፎቻቸውን የድካም ሕይወታቸውን የሚያሳርፉበትን ሰዓት በልቦናና በህሊና ዋይታ አንዳንድም በእንባ ዞር ብለው አእምሯቸውንና ሀሳባቸውን እየመዘኑ የህሊናቸው እርካታ የሚመለሰው ሲያለቅሱ እንደሆነ ብዙዎቹ እየደወሉ ይነግሩኛል። አንጋቱ አይቀርም ለብዙዎቻችን። ይኸው ነገር ለደቀ መዛሙርቱም ለእግዚአብሔር ቤተሰቦችም ለሐዋርያትም ነጋ። ግን ሲነጋ ማን ነው በኑሯችን ዳር፣ በህይወታችን ዳር፣ በሀሳባችን እና በመንገዳችን ዳር የሚቆመው የሚለውን ነው እንደገና ማስታወስ ያለብን። በነጋ ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ይላል። የሚገርመን አንዳንድ ጊዜ ከእኔም ህይወት ጋር ተያይዞ የሚያሳዝነኝም ክፍል በመጽሐፍ ቅዱስ ውስጥ ቢኖር ይሄ ነው። በኑሯችን ውስጥ ስንተላለፍ በጎደለ ቦታ ላይ እንሞላለን ብለን ስንሮጥ በድካማችን ውስጥ እግዚአብሔር እንዲገባ ፈቃደኞች አልሆን ስንል ብናይም እንደማናይ፣ ብንሰማም እንደማንሰማ፣ ብንሮጥም እንደማንሮጥ አይነት ሆኗል። የሚያውቁት ጌታ፣ የለመዱት
መዓዛውን መንገዱን በኋላ መከተሉን ያወቁት ደቀ መዛሙርት ኢየሱስ መሆኑን አላወቁም ይላል። ይህን ያህል ኑሮ እግዚአብሔርን ይከለክላል። ይህን ያህል ሀብት መሻት፣ ይህን ያህል በዕለት እንጀራ ውስጥ መጠላለፍ እግዚአብሔርን ይከለክላል። ጌታን እንዳናውቅ፣ አምላክን እንዳናውቅ፣ የክርስቶስን ክብር እንዳናውቅ፣ የሥጋውና ደሙን ምስጢር እንዳናውቅ፣ የመዳን ጉዞዎች፣ የደህንነት ጸጋዎችን እንዳናውቅ፣ በዓለም ላይ ጥገኛ ሆነን ሁለንተናዊ ባዶነት የኑሯችን አካል እንዲሆን ከሚያደርግ ክፍል ውስጥ እና ከሚያሳስበውም አንደኛው ቦታ ይህ ነው። ኢየሱስን ግን አላወቁም። ባዶም ሆነው አላወቁትም። የሚገርመው ይሄ ነው። ሌሊቱን ሁሉ ደክመውም እንኳ ትኩረት መስጠት አልቻሉም። አላወቁትም። በአገልግሎታችንና በአኗኗራችን በክርስቲያናዊ ሕይወታችን ሳናውቀው ዘመን እንደገና ሁሉ ጊዜ ራሳችንን በመውቀስም ሆነ እንደገና በማበረታታት ስንት ጊዜ ሞራላችን ተነስቶ ስንት ጊዜ መንፈሳዊነታችን ተነስቶ እንደገና መልሶ ሌሊት ጨለማ የሆነብን ጥቂቶች አይደለንም። ይባል በኑሮ ውስጥ የተጠላለፈው የክፉ መንፈስ ፈተናና ኃይል በጎናችን ያሉ የምቀኝነት ክንድ ያላቸው በዓይናቸው የሚያሟርቱ በቃላቸውም የሚያመሰግኑ የሚመስሉ ግን የሰውነታችን አካል እንዲዳክም የሚሹ በመናፍስት መንገድ ተጉዘው የድካማችንን ባህሪ ባዶ የሚያደርጉ እድሎቻችንን የሚሰብሩ የምቀኝነትን ግፍ በኑሯችን ውስጥ የሚያጠናክሩ ስንት ክፉዎች ከጎናችን አሉ። ዕለት ዕለት መንገዳችን እንዲጨነግፍ የሚጥሩ ሁልጊዜ ድካማችንም ኑሯችንም የጨለማ እንዲሆን በባዶነት ጎዳና ውስጥ እድሎቻችን እንዲመሰረቱ የሚሹ የእግዚአብሔርን በረከትና ኃይል የማያውቁ ግን በደጁም በቤቱም የሚኖሩ ስንት ወገኖች አሉት። እዚህ ስናይ ኢየሱስ መሆኑን አላወቁም። ከዚህ የበለጠ ምንም ትልቅ ከትንሣኤ በኋላ ከዚህ የበለጠ ብርቱ ነገር የለም። ካለማወቅ የበለጠ ትልቅ ጉዳት የለም። አላወቁትም ነው የሚለው። አብሮ ኖሮ አብሯቸው ሄዶ አብሯቸው ሰርቶ ሲደበደብ እያዩት የሚያውቁት ፊቱ፣ ብርሃኑ፣ ገጹ፣ ፍቅሩ የሚያውቁት አሁን እዚህ አላወቁትም። እንዲህ በሆነ በተጠላለፈ ኑሮ ውስጥ እየኖርን የተወለደ ትውልድ የበለጠ ደግሞ አሁን አላወቀም። እስቲ በአብ በወልድ በመንፈስ ቅዱስም ባርኮ የሚበላ እንጀራውን ባርኮ የሚበላ ከውጭ ሀገር የቱ ነው? በማንኛውም ማህበራዊ ግንኙነት ውስጥ ተገናኝተው በስመ አብ ብለው የሚጀምሩ ክርስቲያን የቱ ነው? እግዚአብሔር ይቅደምና ፕሮግራማችንን እና የኑሯችን እድል በሱ ይወሰን ብለው የጀመሩ አባቶችና እናቶች የት ጋር ናቸው? ቤተ ክርስቲያን በመንፈሳዊ በረከት ውስጥ የምትጓዝበትን እድል አጥፍተው በጸጋውና በኃይሉ ረድኤት ክርስቲያኑ እንዲያልፍ የሚተጋ የቱ ጋር ነው? ጅማሬያችን እጅግ በጣም እንደ ጴጥሮስም እንደ ሌሎችም ደቀ መዛሙርት የተሻለ ቢመስልም ከትንሣኤ በኋላ ምን ያህል የድክመት ሕይወት እንደሚታይ የሚያስገነዝበን ክፍል ኢየሱስ መሆኑን አላወቁም ነው የሚለው። እንግዲህ ይሄ ማለት በአዲስ ኪዳን ሞት ከተሻረ በኋላ እንኳን ደቀ መዛሙርት ወደ ኋላ ተመልሰው የእግዚአብሔር ሕዝብ ተኩላ፣ ቀበሮ፣ አንበሳና ነብር የዲያብሎስ መንፈስ ሲያጠቃው እንኳን ለማየት ብዙዎቹ አልቻሉም። ብዙዎችም ይሄንን መንገድ አንፈልገውም፣ አንሻው። በመናፍስት ጉዳት በኩል ያሉት ነገሮች እንዲወራልን ወይም ደግሞ ግንዛቤውን ለማግኘት አንመርጥም። በተሸፋፈነ አቅጣጫ እየሄድን የጌታን ስራውን፣ ክብሩን፣ ኃይሉን፣ ጸጋውን ለሌላው ለማሳተፍ በበጎ ሕሊናና ፈቃደኝነት መከራውንና ችግሩን ታግሶ ረሃቡንና ጭንቀቱን ችሎ ለማለፍ አቅም ካጣን ቆይተናል። የብዙዎቻችን አማራጭ አምላክን ሳናውቀው ገንዘብን ለማወቅ በተሻለና በከበረ አቅጣጫ ውስጥ ለመጓዝ የምናደርጋቸው ጥረቶች
ከወትሮው በተለየ መንገድ በዚህኛው ትውልድ ውስጥ የከፋ ምዕራፍ ሆኗል። ኢየሱስን ግን አላወቁም። የእግዚአብሔር አምላክ ፍቅር ኢየሱስም ልጆች ሆይ አንዳችን ይበላላችሁን አላቸው። የእሱ ፍቅር በደከሙበት ባህር ዳር ቆመ። አሁንም ሊጠራቸው ነው። በፊትም ጠራ፣ አሁንም ጠራ። የጥሪው ጊዜ በፍቅሩ በኩል ሲታይ ከኛ ወደ ኋላ መመለስ አንጻር ስንገነዘበው ምንም ሚዛን የለውም። እንደገና ልጆች ሆይ አላቸው። አንዳችን ይበላላችሁን አላቸው። ከዚህ በኋላ የዛሬው የዘመናችንን ቋንቋ የቀድሞውም የደቀ መዛሙርቱ ቋንቋ አንድ አይነት ነው። ይሄም ምን ይመስላችኋል? የለንም ብለው መለሱለት። የለንም፣ በቃ የለንም። ከትንሣኤ በኋላ ያለ ድምፅ የለንም። ሞት ከተሻረ በኋላ ኑሯችን ባዶ ነው። የለንም። ዲያብሎስም ተሸንፎ የለንም የለንም ብለው መለሱለት። ምንም የለም አሉ። የሚገርም ነው። ያ ተጋብቶብናል ብዙዎች አሉ። ባለን ትንሽ ነገር ተመስገን ብለን አናውቅም። የለንም ነው። በየቦታው የለንም 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 ነው። ከዛ ህዝቡም የለንም ማለት ጀመረ። ሁለት የለንም እንግዲህ በአንድ ዓለም ውስጥ ሲኖሩ የሚጠማመዱት በመንፈሳዊ በረከት ሳይሆን በጥላቻ፣ አንዱ ከአንዱ በመሸሽ፣ አንዱ ከአንዱ በመራቅ፣ መንገድ በአንዱ መንገድ ሲሄድ አንደኛው በአንዱ መንገድ ማቋረጥ መፈለግ፣ አለመታየት መሸሽ፣ መርጠሉን ላለመሳለም መሸሽ። የለንም የሚል መቼ ይወደዳል? የለንም የሚል መቼ ይፈቀራል? የለንም ብሎ የሚናገር ምን ያህል የተዳከመ እንደሆነ የሚያሳዝን ነገር ነው። የሚበላላችሁ የተጠየቀው እኮ የሚበላ ነው። ግን ከዚህ በፊት አብረውት የደከሙ በታላቅ መንፈሳዊ ምዕራፍ ውስጥ የተራመዱ ቋንቋቸው ይሄ ሆነ። የለንም ሲደክሙ አድረው የሌሊቱ ድካም በሕይወታቸው ከሚያሳዝናቸው አንዱ ምዕራፍ ሆኖ ጴጥሮስ ከብስጭት ጋር ሳይሆን አይቀርም የለንም ያለው። የለንም የምትለውን ቋንቋ በፍቅር ልታዩት መቼም አትችሉም። ከልቦና ስትወጣ ከባዶነት አንጻር የምትወጣ ቃል ናት። በሌላ በኩል ሐዘን ያለባት ቃል ናት። አላችሁ የለንም። ከዛም በላይ ደግሞ ድካሙን ሲያስታውስ ግልፍ ማለቱ አይቀርም። ስለዚህ ከውስጥም በኩል ለየት ያለ የሐዘን መግለጫ ካለበት ድምፅ ጋራ ወደ ክርስቶስ እየበረረች ስትወጣ ከምላሱ ስታፈተልክ ይሄው ነበረ ድምፁ። የለንም ብለው መለሱለት። ደግሞ ብሎ አይደለም የሚለው፣ ሁሉም በአንድ ላይ የለንም ብለው መለሱለት ነው የሚለው። አላስተዋልነውም እንጂ የዘመናችንን ኪሳራ የድካሞቻችን ዋጋ በክፉ ነገር ተጠላልፈው እንደመጡና ባዶ እንደሆኑ አልተገነዘብንም እንጂ ዛሬም የብዙዎቻችን መልስ እና በትክክል ለምንጠየቀው የምንሰጠው ነገር የለንም ነው። በቃ ከአገር ቤትም ውጪ ያሉት ብዙዎቹ ቋንቋቸው ክርስቲያኖችን በሙሉ ጨምሮ እደክም ያለው ሮጭ ያለው ግን የለንም። እናትና አባት ደውለው ሲጠይቁ በረከቱ እንዴት ነው? የለንም። በቤተ ክርስቲያን አውደ ምሕረት ላይ በጎደለው ቦታ ላይ የምንተካበት ነገር አጥሮን ለመኖቻችን የምንናገረው ነገር ብዙ ክፍል የለንም። ምን አለ ስንጀምረው በያዝናት ጥቂት ነገር ላይ የእግዚአብሔር አምላክ በረከት እንዲታከልበት ምንም በሌለው መረብና ባህር ውስጥ ደግሞ እግዚአብሔር ቀጥታሚ እንዲሆን ምን አለ ከልቦናችን ብንበረከት አንተ ምራን ብንል። ብዙዎቻችን የሚመራን የልቦናችን ክፋት፣
የውስጣችን አመጣ አሳዛኙና በጣም አደገኛው ደግሞ በፍጥረ ነዋይ በኩል በተለያየ አይነት መንገድ ክብራችንን ለማቆም ዕውቀታችንን ለማቆም የምናደርጋቸው ጥረቶች ሀሳባችንን ለመትከል የምናደርጋቸው እንቅስቃሴዎች ተመልሶ እየጨለመ አመታቶቻችንና ጊዜዎቻችን እቅዶቻችንና ፕሮግራሞቻችን ደክመን ባዶ ሲሆንብን ማየት የብዙዎች እንደ አንድ እድል የቆጠር ነው። ለተለያዩ ጉዳቶቻችን ትንታኔ እየሰጠን ነው። እንደገና በዓለም ተስፋ የምንጽናና ባዶነትን ለትውልድ ለመስጠት የምንጥር ብዙዎች ነው። ቢሆንም ግን በዚህ ትውልድ ያለንን ባህሪና ጠባይ ይሄው ነው። የለንም ነው ምንም የለንም። እግዚአብሔር ምን ይበላቸው? የኛ ልዑል ጌታ ምን ይበላቸው? እንዲህ ነው የሚለው ከትንሣኤው በኋላ የለም የሚል ነገር እንዲኖር አስፈላጊ አይደለም። እርሱም ኢየሱስ ክርስቶስ ማለት ነው። መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። በጣም ቀላሉ ነገር እነሱ ያጠመዱት በግራ በኩል በራሳቸው ፈቃድ ተነስተው ያጠመዱት በግራ በኩል ነው። በአስተሳሰባቸው እቅድ ውስጥ ያስገቡት የግራውን ባህር ነው። አሰው ያለው በስተቀኝ በኩል ነው። የሚጠመደው በበረከት የሚሞላው በቀኝ በኩል ነው ያለው። ልብ በሉ። በመንፈሳዊውም በዓለማዊም ያላችሁ ሁላችሁም እግዚአብሔር በቀኝ በኩል እንድታጠምዱ ካልጠቆማችሁ በራሳችሁ ፕሮግራም ውስጥ ብቻ የምታጠምዱት ነገር ሌሊቱንም ቀኑንም ደክማችሁ ቋንቋችሁ ይህ እንደሚሆን አስታውሱ። የለንም፣ ለልጆች የለንም፣ ለሀገር የለንም፣ ለህብረተሰቡ የለንም፣ ለተራቡት የለንም፣ እኛም ረሀብተኞች ነን። ለወደቁት የለንም፣ ለተጨነቁት የለንም፣ የምንረዳው የለንም። ብዙ ያላችሁ የለንም የምትሉ ገንዘባችሁ የጨለመባችሁ ካስተሳሰባችሁ ጋራ ፕሮግራማችሁ የረዘመ የእቅዶቻችሁ ኃይል ፍጹም ስጋዊ ሆነ በባዶነት አእምሮ ውስጥ ሁልጊዜ የምትጎሳቆሉ እግዚአብሔር እንዲህ ብላችሁ ጠይቁት። መረቤን በየት በኩል ልጣለው? ጊዜን በየት በኩል ላሳልፍ? ዘመኔን በየት በኩል ካንተ ጋር በፍቅርህና በህይወት በረከት ጥቆማ በኩል ላድርግ ብላችሁ እግዚአብሔርን እየጠየቃችሁ ተራመዱ። እሱ የሚላችሁ እንዲህ ነው፣ በቀኝ በኩል ጣሉት። በፊት በግራ በኩል ነው የደከሙት። እስካሁን ድረስ በሀገራችንም ሆነ በውጭ ሀገር በግራ በኩል የደከሙ የግራ ኑሮ ይኖሩ ግራ ይግባ እየተባለ አባቶቻችን ግራ ለተጋባው ተጨማሪ ግራ መጋባት ቃል የሰጡትን ግራ ክንድ አንስተን የግራ አብዮተኞች ሆነን ትውልዳችንን ግራ ጋብተነው አሁንም ግራ ተጋብተን የምንኖር ጥቂቶች አለን። ኢትዮጵያውያን የግራ አብዮት ይዘው ቀኛቸውን ረስተው እስካሁን ድረስ የባዶነትን አዝመራ ፍሬ የሌለበትን አዝመራ እያጨድንና እየሰበሰብን ገለማውን እያከማቸን ነው። ፍሬ ግን የለም። ስለዚህ የለንም ከሚል ቋንቋ ውስጥ ኢትዮጵያውያን ከገቡ ቆይተዋል። ከትንሣኤ በኋላ እንዲህ አይነትም ውድቀት አለ። እግዚአብሔር በመካከላችን ካልቆመ፣ በአንድነታችን ውስጥ መንፈሳዊ ተስፋውን ካልሰጠን፣ አንዱ ለአንዱ የለም። አንዱ ለአንዱ ጠላት ነው። አንዱ ለአንዱ ድምፁም ቋንቋውም የሚያሳዝንና በሌሎች አሕዛብ ዘንድም እጅግ በጣም የሚያሳፍር አካሄድ ህይወት ኑሮ ውስጥ እንዳለን እናያለን። ያ የግራ ክንዳችን ያመጣው ግራ መጋባትን አነሳ። 17 ዓመት በግራ በኩል ጣልን። ሁሉም በአንድነት የለም ማለት በቃ የለም። መንፈሳዊውም ስጋዊውም
ድምፁ የለም ነው፣ ምንም የለም። ስንቶቻችን ሙዳየ ምጽዋቶቻችን ተጓቷል የምንለው። እዚህ ባለሁበት ሀገር ውስጥ ብዙ አብያተ ክርስቲያናት ይጠሩኛል። ብዙዎቹ ግን በደንብ እያስተዋልኩት ሳገናዝበው ከህዝቡ ደህንነትና ችግር ከመናፍስቱ ስቃይ አንጻር ብቻ አይደለም ጥሪያቸው። አሳዛኙ ለህብረተሰቡ ያላቸው ሁኔታና የመናፍስት ጉዳት ምን እንደሚመስል እንኳን ለመረዳት አቅም አይኖራቸውም፣ ይሸሻሉ። ከህዝቡ ስቃይና ችግር ውስጥ ወጣ ብለው ዳር ቆመው አሊያም እያጮለቁ የሚያው ግን በጥሪ ደብዳቤ ውስጥ ማታቸውን ያልሳረፉ ብዙ የጠሩኝ አባቶች ከጎን መቀመጥ አይፈልጉም፣ ይሸሻሉ፣ በጣም ይሸሻሉ። እንግዲያው የጥሪው አካል አንዱ ስለጠፋው ኢኮኖሚ ብቻ እንጂ ስለጠፋው የህብረተሰብና ስለወደመውና ስለተጎሳቆለው ህዝብ ያን ያህል ግምት ውስጥ ለማስገባት እድሉን ያጡ ጥቂቶች አይደሉም። የሚገርመው በትልልቅ መንፈሳዊ በረከት ውስጥ የሚጠበቁ ሰዎች ሁሉ እንኳን ይህንን ፕሮግራሜን ይሸሻሉ። የሚፈለግ ነገር አንድ አለ። ምንም የሌለ ኢኮኖሚ እንዲኖር ብቻ ህዝቡ ወደ እግዚአብሔር አምላክ ቤት ውስጥ መጥቶ ያችን የምትፈለገው ግብ እስክትደርስ ድረስ ብቻ እንጂ በትክክል ለአገልግሎቱ ለእግዚአብሔር አምላክ ድንቅ ስራና ለጸጋው የቱን ያህል ጠንካራ እምነትና በጎ የሆነ ድጋፍ አላቸው ብዬ ስገምት የለም። አንድ የሌለ ነገር እንዲሟላ ነው፣ እሱም ገንዘብ ብቻ፣ ገንዘብ ብቻ። አዎ፣ ግን ሆኖም ግን እግዚአብሔር እስካልባረከው በቀኝ በኩል እስካልጣለ ድረስ በሱ ቃልና ምሪት ውስጥ ገዝተን ኑሯችንን እስካልጀመርን ድረስ የፕሮግራሞቻችን እቅዶች ቢመሽም ቢነጋም በኩል ነው፣ ድምፁ አንድ ነው፣ ባህሪው የለንም ነው። እና ይህን የለንም ምን እስቲ በሱ በኩል ያለውን በረከትን እነሱ ሲደግሞ ምን ይላሉ? ጴጥሮስና ሌሎች ደቀ መዛሙርት ሌሊቱን ሁሉ ደከምን አሉ። ሌሊቱን ሁሉ ደከምን፣ ምንም ያገኘነው የለም፣ በትእዛዝህ ግን እንጥላለን። ስለዚህ ጣሉት። በዚያ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ይላል። መረባቸው ሞላ። እግዚአብሔር በኑሯችን ዳር ሲቆም፣ በቤተ ክርስቲያን መንፈሳዊ ሕይወት ጎዳና ባለበት ምዕራፍ ላይ ሲቆም መረባችን ሁሉ ይሞላል። እግዚአብሔር ስሙ የተመሰገነ ይሁን። እንዴት እንደሚሞላ ባናውቅም ይሞላል። እንዴት እንደምንወድቅ ባናውቅም እንነሳለን። እንዴት እንደምንዝልና ደክሞን እፎይታ ብንፈልግም በሌላው ጊዜ እግዚአብሔር ከኛ ጋር ሲቆም እቅዳችን ይሞላል፣ ሀሳባችን ይሞላል። ያልተገነዘብነው ትልቁ ችግር በቀኝ በኩል በስመ አብ ብለን የመጀመር እድሎቻችንን በአዛዛዊ ባህሪና ጠባይ ወይም በእውቀታችን ይሁን ወይም በትልቅነታችን ይሁን ወይም በሙያችን ይሁን ወይም በአስተሳሰባችን መላክ ይሁን ወይም በምርምር ይሁን አልታወቀም፣ ትተነዋል። በግራ በኩል ቆመን ከዛ በኋላ ለትውልድም ለቤተሰብም ለሀገርም ለህብረተሰብም የሚሆን ነገር ቢኖረንም አሁን የለንም። ቋንቋችንም ሆነ የለንም ብለን ራሳችንን የሌለን የምንሆንበትም ጊዜ በጣም ብዙ ነው። ይህንንም አይተናል። ብዙዎች ሞተው ሸኝተናቸዋል፣ ወደ ሀገር ቤት ልከናቸዋል። ገንዘባቸው ከዛ በኋላ አመልና ሱስ ላናወዛቸው ልጆች መከራከሪያ፣ መጠያ፣ መደባደቢያ፣ መጋደያ ሆኖም እንሰማለን። የለንም ብለው ያጠራቀሙት ነገር ነው። አስራቱ በረከቱ ለልዑል እግዚአብሔር አምላክ ቤት የሚሆነው ስጦታው ሁሉ በየለንም ተጠናቆ ራሳቸው የሌሉ ጥቂቶች አይደሉም። አንዳንዶቻችንም ይሄኛውን መንገድ እንጠብቃለን እያለን የሌለን። ስለዚህ ይህንን መንገድ ከትንሣኤው መንፈሳዊ በረከት አንጻር ስናይ ዳር የቆመውን በኑሯችን ዳር የቆመውን ወደ መሀል ገብቶ በቃሉ በኩል እንዲጠቁመን ዳር ቢቆምም መሀል ያለውን ያውቃልና ለዚህ መረባችሁን በቀኝ በኩል ጣሉት ሲለን
በልቦናችንም በአእምሮአችንም ለዘመናችንም ለጊዜያችንም በቤተ ክርስቲያናችንም የሚሞላ ነገር በቀኝ በኩል አለ። ከዛ በኋላ ማየት እንጀምራለን። ይኸውላችሁ በዚያ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ይላል ዮሐንስ ወንጌል። ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። እንግዲህ ከሞላ በኋላ ነው ጌታ እኮ ነው ያለው። ያዩት ካገኙ በኋላ ነው። ዛሬ ካገኙ በኋላ ጌታቸውን ማየት አቃታቸው። እንደገና የጨለመባቸው፣ እንደገና የራቃቸው፣ እንደገና በስጋ እቅድ የሚራመዱ መንፈሳዊውን ጉልበት ትተው ይሄኛውን እንሞክር የሚሉ አዳዲስ ፕሮግራሞችን የሚያወጡ ብዙዎች አገልጋዮች አሉ። አሁን ግን እንግዲህ ልዩነቱ በቀኝ በኩል ሲያጠምዱ ያጠመዱት አሳ እንኳን ልቦናቸውን ብቻ አፍኖ አላስቀረም። መረቡም ቢሞላም አይናቸው አትኩረት አምላካቸው ጋር ጌታ እኮ ነው አለ። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ይህ ደግሞ የምናየው ለኑሮ መራቆት፣ ለገንዘብ መራቆት፣ ለሀብት መራቆት በቀኝ በኩል ቢጥልም ራቁቶ ነበረ የሚሰራው። ለስራ ያለው ፍላጎት የተነሳሳው ልብሱን ጥሎ አውልቆ ነበረ። ኑሮ እንዲህ ያራቁታል። ምን ይደረግ? ጌታውን ሲያዩ ጌታ እኮ ነው ሲል ልብሱን ለበሰና ራሱን ወደ ባህር ጣለ ይላል። ሌሎችም ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። አሁን ቦል አለቀ። ሁሉም መተጋገዝ ጀመሩ። የሱ በረከት የሰጣቸው መሆኑን አወቁ። ከዚህ በኋላ ወደ ኑሯቸው ተመልሰው ወደ ባህሩ መረብ አይሄዱም። በጎደለው በኩል የሚሞላ መሆኑን በጠፋበት በኩል የሚጠቁምና የሚሰጥ መሆኑን 100% በኑሯቸው ተገነዘቡ። ዛሬ 100% በኑሯችን ውስጥ በክርስትና ጎዳና ውስጥ ላለው በረከት ግማሿን መንገድ እንኳን መሄድ አቅቶን 100% ራሳችንን እንሰራለን ብለው አይ ኑሮዬን ብቻ ብኖርስ ብለው ቤተክርስቲያንን ለቀው ሸሽተው ዳር ቆመው የክፋትን ፉክክርና ውድድር የጠማማነትን መንፈስና ኃይል እያዩ የሚሉ ብዙ ክርስቲያኖች አሉ። ወደ ቤቱ መግባት እየፈለጉ መጸለይም እየፈለጉ አቅም ያጡ፣ መንፈሳዊ ጉልበት ያጡ፣ ነገሮች እየተቀያየሩባቸው በደጁ ያሉትን እያዩ እየተሰናከሉ፣ በደጁ ያሉትም እርስ በርስ እየተሰነካከሉ እንዴ ይሄ ነው እንዴ ክርስትና? ይሄ ነው እንዴ እግዚአብሔር ሰው? ይሄ ነው እንዴ በደጁ የሚኖረው እያሉ አንዱ ለአንዱ መከራ ሆነው የሚታዩ በአገር ቤትም በውጭው ጥቂቶች አይደሉም፣ በጣም ብዙ ናቸው። ብዙ የተለያዩ ፈተናዎች ከገጠሙኝ አንዱ ከውጭው ይልቅ ከመናፍቃኑና በሌላ አቅጣጫ ቆመው ከእምነቱ ውጭ ሆነው ከሚፋለሙ የበለጠ ፍልም ያለው በእግዚአብሔር አምላክ ቤት ነው። ግን አንድ ነገርና አነሳ በቀኝ በኩል አጥምዱ ያለን ሰው አይደለም፣ የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ ነው፣ እግዚአብሔር ነው። በቀኝ በኩል አጥምዱ ካለም አታጠምድም ብሎ የሚከለክለን ማንም የለም። በቀኝ በኩል አጥምዱ ብሎን ባዶ እንኳን ብንሆንም ያም በራሱ ትልቅ ክብር ነው፣ ደስታ ነው። በቀኝ በኩል አጥምዱ ብሎ ቢርበንም ረሃቡ ፍቅርና ሰላም ነው፣ ጸጋና ጾም ነው፣ ኃይልና በረከት ነው። በቃ ብቻ አጥምዱ ያለን አምላክ ይሁን፣ አጥምዱ ያለን ቅዱሳን መንፈስ ይሁን፣ አምልኮ አጥምዱ ያለን የእግዚአብሔር ኃይል ይሁን። ከዛ በኋላ አናጣም፣ አንወድቅም። ሰዎች እንደሚፈልጉት ባዶነታችን አይታይም። ስለዚህ ራቁቱን የነበረው ለበሰ፣ መረቡ ሞላ። ወደ ዳር ሲወጡ ጌታቸውን አገኙት። ከእነሱ ጋር አብሮ ተቀመጠ፣ አብሯቸው በላ። በሚያስደንቅ ሁኔታ ኑሯቸውን ሞላላቸው፣ ጊዜውን ባዶነት ሸፈነላቸው። የዘመኑን እንደ አስጨራሽ ድካም እንደገና በብርታት ሕይወታቸውን አደሰ። ወገኖቼ
ሁሉ ጊዜ ታድሶ እንላለን። በመንፈሳዊም በስጋዊም በርዕዮተ ዓለሙም ታድሶ እንላለን። ይህ የሙከራ ጊዜ መቆም አለበት ነው። እግዚአብሔር ይሞክርልን። ከዚህ በኋላ እሱ ሲሞክር ባዶ በሆነ ቦታ ላይ ሙላት እናያለን። የትንሣኤው በረከት ልዩ ከሚያደርገው በኑሯቸው ውስጥ እግዚአብሔር መግባቱን ነው። ባካችሁ እግዚአብሔር በኑሯችሁ ውስጥ እንዲገባ ቦታ ስጡት። የጸሎት ስፍራዎቻችሁ፣ የምስጋና ቦታዎቻችሁ ለእግዚአብሔር የምንሰጣት ሰዓትና ጊዜ ውድ የሆነች የኑሯችን አካል እንደሆነች አስታውሱ። ከዚህ በኋላ በውጭው ዓለም ተሰደንም በአገር ቤት ያለነው በእውነት በውጭውም ዓለም በበረከት በአገሩም ውስጥ ያለው በበረከት የሚሄድበትን መንገድ እግዚአብሔር መጠቆሙን አትርሱ። ይጠቁማል። እዛ ኑሮህን በሙላት የምታገኝበት ቦታ እድል፣ ተስፋና ራዕይ በእግዚአብሔር ክንድ ውስጥ ነው። አንተ ግለል ነው። ግን እያጉረመረመን መሆን የለበትም። ትንሽ ማጉረምረም ጀምሯል ጴጥሮስ። ስለ ቃልህ እናጠምዳለን፣ ግን ሌሊቱን ሙሉ ስንደክም ምንም አላገኘንም ነው ያለው። ምንም ያላገኘው ነው እግዚአብሔርን ትተን ነው። በትውልድም ውስጥ ምንም ትውልድ ያላገኘ ነው አምላክን ትተን ነው። በባህሪያችን ውስጥ ምንም የሌለው እግዚአብሔር አምላክ መንፈሳዊ ረድኤትን ትተነው ነው። ስለዚህ ወገኖቼ ወደ ቅዱስ ስጋውና ደሙ መመለስ አለበት። እዛ በኋላ ክርስቶስ ቆሞ ይጠቁመናል። በስጋውና በደሙ በኩል በቅዱስ ቁርባን በኩል አንተ ኑሮዬን ሙላ ብለን ቅዱስ ቁርባን መውሰድ አለበት። አንተ በረከቴን መልስ ብለን ቅዱስ ቁርባን መውሰድ አለበት። ከዛ በኋላ ልክ ስንሰራ በቀኝ በኩል አጥምደን ለሌላው የሚተርፍ በረከት እንድንይዝ ያደርገናል። ዛሬ ብናጠምድም ለሌሎች የሚተርፍ አይደለም። ለሌሎች የሚተርፍ ሳይሆን ዓይናችን እያየ እንደገና የምንሰቃይበት ትርፍ አለ። አሁን በውጭው ዓለም ብዙ ከበርቴዎች፣ ብዙ በትልልቅ የኢኮኖሚ አውታር ውስጥ ያሉ ኦርቶዶክስ የሆኑ ክርስቲያኖች አሉ። አከረ የክርስቲያኖች ሕይወት መንገድና አቅጣጫ ላይ እንኳን ጣልቃ እየገባ በገጠር ያሉት ክርስቲያኖች በሌሎች ተጽዕኖ ውስጥ እንዲገቡ በኢኮኖሚ ችግር ውስጥ እንዲያዙ እያደረገ ክርስቲያኑ እዛ ቁጭ ብሎ ገንዘቡን ታቅፎት ለረድኤት የሚሆን ነገር አንድም ነገር ማድረግ የማይፈልግ በገዛ ገንዘቡ ምቀኛ የሆነ ጥቂት አይደለም። የሚገርመው እንዲህ አድርገውት የኖሩበት ሕይወትና ሁኔታ ለሀገር ለህብረተሰብም ሳይቀርም የዜጎቻቸውም ኃይል ሳይሆን ሜዳ ቀርቶባቸው እነሱ ለቀብር ብቻ ወደዚህ ሀገር የመጡ በጣም ብዙ ናቸው። አሳዛኙ ምዕራፍ በክርስቲያኑ በትንሣኤ ሕይወት ጎዳና ውስጥ ደቀ መዛሙርቱን ጨምሮ የምንም የሚሉበትን ቋንቋ እንዲያዳብሩ ከሚያደርግ መንፈስ ጋር መኖራችን እጅግ በጣም ክፉ ሁኔታ እንደሆነ እናያለን። ስለዚህ ከጸለዩ እኮ በረከቶች ይታያቸዋል። ወደ እግዚአብሔር ከተንበረከኩ ብዙዎቹ መገለጥ ይታያቸዋል። የቤቱ ክብር፣ የጸጋው ክብር፣ የቤተ ክርስቲያን መንፈሳዊ ክብር፣ የደጁ ብርሃን፣ የቅዱስ ሥጋውና ደሙ ኃይል እና የውስጡ መዓዛ ሽታ፣ የጻድቃን መንፈስና ረድኤት፣ የጸሎት መጽሐፍ ገልጦ ትውልድን የሚባረኩበት ኃይል፣ የመስቀሉ ስጦታ 1 minute left on this call የሚታዩት በቀኝ በኩል መንበርከክ ስንችል ነው። የቀኝ ክንዳችን ሲጠነክርና እግዚአብሔር አምላክ በባዶነታችን መካከል ውስጥ ገብቶ ስራ እንዲሰራ ስንፈቅድለት ነው። ስለዚህ በክርስቶስ ሥጋና ደም በኩል የትንሣኤውን ኃይል ልንረዳ ይገባል። የትንሣኤው ኃይል ባዶነት ሳይሆን ሙሉነት ነው። የትንሣኤው ኃይል ጎደለነት ሳይሆን ሙሉነት ነው። የትንሣኤው ኃይል ተስፋ መቁረጥ ሳይሆን በጨለማ መድከም ሳይሆን በብርሃንም ማግኘት ነው። ጴጥሮስ እና ሌሎች ጓደኞቹ በጨለማ ደከሙ፣ ግን በቀኝ በኩል በብርሃን ሲጥሉ ታገኙት። በጨለማም ሰርተን በቀንም ሰርተን ያልተባረከለት ሰዎች ነን።
ስለዚህ እንዲባረክልን መንገዶቻችን እንዲቃና ኢትዮጵያዊነታችን ውስጥ የእግዚአብሔር ክብር ለአሕዛብ እንዲገለጥ የመንፈሳዊ ተስፋ ኃይል እንግዲህ ወገኖቻችን በመንፈሳዊም በዓለማዊም ያላችሁ እህቶቻችንና ወንድሞቻችን ከልቦናችን ወደ ክርስቶስ ሥጋና ደም በመቅረብ ሕሊናችንና አእምሮአችንን ኃይል መንፈሳዊ ወቀሳ ባለበት አእምሮአችንን የሚወቅሰን ነገሮችን ሁሉ ከወንጌሉም ከቃሉም አንጻር እያስተዋልን ክርስቶስ አምላካችን እንዲሞላልን ጸጋን ሞላብሽ ሆይ ብሎ መልአኩ ቅዱስ ገብርኤል ሙላትን እንደተናገረ ቤተክርስቲያንም ሙላትን እንድትናገር ክርስቲያኖችም ሙላትን እንዲናገሩ የእግዚአብሔር አምላክ እጅ ያስፈልገናልና በክርስቶስ ሥጋና ደም በኩል ኑሯችንን በቀኝ በኩል እናጥምድ። ኑሯችን በቀኝ በኩል በሥጋው በደሙ በኩል ከተጠመደ ጠላት አይገዛንም። የዲያብሎስ ሐሳብ መግለጫዎች አንሆንም። የክፋት ትምህርት ቤቶች አንሆንም። የምቀኝነት ኃይል ይነቀላል። የሟርትና የክፉ መናፍስት ምትሃታዊ አኗኗር ገጽታ ይሰበራል። እግዚአብሔር አምላክ ቤት ክብርና ሞገስ ጸጋ ይገለጣል። በዮሐንስ መልእክት ላይ አንድ ታላቅ ነገር ይነግረናል። መልእክተ ዮሐንስ ላይ የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። አዎ እንግዲህ የዲያብሎስን ሥራ ማፍረስ የቤተ ክርስቲያን ታላቅ ስጦታ ነው። በዓለም ላይ ያሉ በምናምንቴው ጎዳና ውስጥ የሚሄዱ የፍልስፍና ዘርፎቻቸውን ክፉ መናፍስት ያደረጉ ሁሉ ይህንን የማፍረስ ስልጣን ቤተ ክርስቲያንና ልጆቹ አግኝተዋል። ስለዚህ ዛሬ ዓለም 95% ክፉ መናፍስትን ቀላቅለው የሚኖሩበትን እድል እስኪያገኙ ድረስ የምናየው ሁኔታ ነው። ዲያብሎስ ያልገባበት ፋብሪካ፣ ርኩሳን መናፍስት ያልተጠሩበት ሀብት በዓለማችን በአብዛኛው የለም። ስለዚህ የእግዚአብሔር ክብር መግለጫዎች እንድንሆን፣ የቤተ ክርስቲያን ክብር መግለጫዎች እንድንሆን በቀኝ በኩል ጣሉት እንዳለ ሁሉ እናንተ አባቴ ብሩካን በቀኝ በኩል ላሉት የሚሰጠው ቦታ እንዲህ እስከሆነ ድረስ እኛም በክርስቶስ ቀኝ በቅድስት ቤተ ክርስቲያን ቀኝ በኩል ለመቆም እድሉን እንድናገኝ እግዚአብሔር አምላካችን ይርዳን። ሁላችንንም በሰማያዊ መንፈሱና በጻድቃን ኃይሉ በቅዱሳን ጥበብና ሞገስ ይጠብቀን። ቃሉን በሕይወታችን በልቦናችን በባህሪያችን ውስጥ ያሳድርብን። ተቃዋሚ ልብና ነገር ተንጣቂ የሆነ ሕሊናችንን እግዚአብሔር አምላክ በመንፈሱ ጎብኝቶ ገር የዋህ ቅን ትሑት ልበ ንጹሕ የሚያደርገንን ኃይል ይላክልን። በዘለዓለሙ አሜን።